እግዚአብሔር የተመሰገነ ይሁን። ዛሬና የጌታ ፈቃድ ቢሆን የዛሬ ሳምንት በአንድ ርዕስ ላይ የእግዚአብሔርን ቃል አብረን እንማራለን። ይሄ ዓመት ሲጀምር ጌታ ሆይ አዲስ ዓመት ጀምረናል፣ ምንድነው ለኔም ለኢትዮጵያም ቤተክርስቲያን የምትሰጠው ብዬ ዓመቱ ከመግባቱ በፊት ጸልያለሁ። እግዚአብሔር የሰጠኝ መልእክት ዓመቱን ሙሉ ላደርገው በጌታ ፊት ቃል የገባሁት እናንተም እንድትገቡ መጨረሻ ላይ የምጸልይላችሁ ርዕስ እርሱን ስሙት የሚል ነው። እርሱን ስሙት፣ በቃ ሌላ ምንም ነገር የለም። እና መጽሐፍ ቅዱስ ወይም አዲስ ኪዳን ከያዛችሁ የማርቆስ ወንጌል ምዕራፍ 9 ከቁጥር 1 እስከ ቁጥር 9 ድረስ ያለውን ክፍል አነባለሁ። ከኔ ጋራ ይሄንን ክፍል ከፍተን እንመለከታለን። የማላደክማችሁ ቢሆን ለቅዱስ ቃሉ አክብሮት ለመስጠት ቆመን እንሰማለን። የማርቆስ ወንጌል ምዕራፍ 9 ከቁጥር 1 እስከ ቁጥር 9 ድረስ አነባለሁ። መጽሐፍ ቅዱስ የያዛችሁ እሰይ፣ ያልያዛችሁን ስልካችሁ ላይ ይኖራል ብዬ አስባለሁ። ከኔ ጋር ክፈቱና አብረን እናነባዋለን። እውነት እላችኋለሁ በዚህ ከቆሙት ሰዎች የእግዚአብሔርን መንግሥት በኃይል ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ አላቸው። ከ6 ቀንም በኋላ ኢየሱስ ጴጥሮስንና ያዕቆብን ዮሐንስንም ይዞ ወደ ረጅም ተራራ ብቻቸውን አወጣቸው። በፊታቸውም ተለወጠ፣ ልብሱም አንጸባረቀ፣ አጣቢም በምድር ላይ እንደዚያ ሊያነጣው እስከማይችል በጣም ነጭ ሆነ። ኤልያስና ሙሴም ታዩአቸው፣ ከኢየሱስም ጋር ይነጋገሩ ነበረ። ጴጥሮስም መልሶ ኢየሱስን መምህር ሆይ በዚህ መሆን ለእኛ መልካም ነውና አንድ ላንተ አንድም ለሙሴ አንድም ለኤልያስ ስንት ዳሶች እንስራ? 3 ዳሶች እንስራ አለው። እጅግ ስለፈሩ የሚለውን አያውቅም ነበረ። ደመናም መጥቶ ጋረዳቸው። ከደመናውም የምወደው ልጄ ይህ ነው፣ እርሱን ስሙት የሚል። ባለንበት ዘመን በጣም ብዙ ድምጾች የምንሰማበት ዘመን ውስጥ ነው ያለ ነው። ፖለቲከኞች እኛን ስሙ ይላሉ። የሃይማኖት መሪዎች እኛን ስሙ ይላሉ። ሚዲያው፣ ጋዜጣው፣ ሶሻል ሚዲያው፣ ቴሌቪዥኑ፣ ጋዜጣው፣ መጽሔቱ ሁሉም የሚሉት እኛን ስሙ ነው። ከዚህ የተነሳ ብዙ ሰው ግራ የተጋባበት ዘመን ቢኖር ይሄ ዘመን ነው ብዬ አስባለሁ። ማንን እንስማ? ማንን ሰምተን ነው የምናርፈው? በማን ምሪት ውስጥ ነው መገኘት የሚኖርብን? የቤተ ክርስቲያን አገልጋዮች እንኳን ሳይቀሩ፣ ነቢያት ሁሉ እንኳን ሳይቀሩ ትክክለኛ የእግዚአብሔርን ድምፅ የምንሰማው እኛ ስለሆነ እኛን ስሙ ነው የሚሉት። ዛሬ ምሽት ግን እነግራችኋለሁ የሚያዋጣን ድምፅ የኢየሱስ ድምፅ ነው። እርሱን ስሙት። እግዚአብሔር አብ ከሰማይ የመሰከረው የምወደው ልጄ ይህ ነው፣ እርሱን ስሙት ነው የተባለው። ጌታ ኢየሱስ አገልግሎቱን ሲጀምርና ሲጠመቅ ከሰማይ የመጣው ድምፅ የምወደው ልጄ ይህ ነው፣ እርሱን ስሙት ነው ያለው። አገልግሎቱን ሊያጠናቅቅ ባለበት ጊዜ ደግሞ ከሰማይ የመጣው ድምፅ የምወደው ልጄ ይህ ነው፣ እርሱን ስሙት ነው ያለው። እርሱን ስሙት። ወንድሜ እሱን ስማው፣ እህቴ እሱን ስሚው፣ ወገኖቼ እሱን እንስማው። የሚያዋጣን እሱን መስማት ብቻ ነው። ዳዊት ለዚህ ነው እግዚአብሔር አምላክ የሚናገረውን እሰማለሁ፣ ሰላምን ለሕዝቡና እሱን ለሚያዳምጡ ሰዎች ለነርሱ ይናገራል፣ እርሱን እሰማለሁ ይላል።
ሳሙኤል የለመደው ድምጽ የኤሊን ድምጽ ነበርና ሳሙኤል ሳሙኤል የሚል ድምጽ የመጣው በመጣበት ጊዜ ሮጦ ሄደው ወደ ለመደው ድምጽ ነው፣ ወደ ኤሊ ነው የሄደው። ኤሊ ግን ገባው እግዚአብሔር ሳሙኤልን እንደጠራው። ስለዚህ ምን አለው? ባሪያ ይሰማልና ተናገር በለው። ባሪያ ይሰማል እና ተናገር በለው። ለመስማት ከተዘጋጀ ይናገርሃል ማለቱ ነው ኤሊ። ምንም እንኳን ከእግዚአብሔር የራቀ ሰው ቢሆንም ኤሊ ልጆቹ በጣም አስቸጋሪና ጋለሞታዎች እንኳን በሆኑበት ጊዜ አንድ ነገር ግን ያውቃል ኤሊ። ከሰማይ አምላክ ከእግዚአብሔር ድምጽ ከመጣ እግዚአብሔር እንደሚናገር ያውቃል። ስለዚህ ለሳሙኤል ምንድነው ያለው? ባሪያ ይሰማልና ተናገር ነው ያለው። እስቲ ቀኝ እጃችሁን ከፍ አድርጉና ዛሬ ምሽት በእውነት እግዚአብሔር እንድናገረን የልቤ ምኞት ነው፣ ጸሎቴ ነው። ባሪያ ይሰማልና ተናገር በሉ። ባሪያ ትሰማለችና ተናገር በሉ። እግዚአብሔር ይናገራል። እግዚአብሔር ሳይናገር የሚያልፍበት ዘመንና ጊዜ የለም። አድማጭ ካገኘ እግዚአብሔር ይናገራል። ሰሚ ካገኘ እግዚአብሔር ይናገራል። እርሱን ስሙት። ከ6 ቀን በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ደቀ መዛሙርትን ይዞ ወደ አንድ ትልቅ ተራራ ወጣ። እነዚህ 3 ደቀ መዛሙርት ጴጥሮስ፣ ዮሐንስና ያዕቆብ ናቸው። እኔ አንዳንድ ጊዜ መጽሐፍ ቅዱስን ሳጠና ጠይቃለሁ፣ ለምን 3ቱን ብቻ ለምን 12ቱን አላወጣም ብዬ ጠይቄያለሁ። እናንተም ጠይቃችሁ ሊሆን ይችላል። ጌታችን መድኃኒታችን ኢየሱስ ክርስቶስ የሚያደርገውን ያውቃል። 120 ደቀ መዛሙርት አሉ። ከ120ዎቹ ትኩረት የሚሰጠው ለ12ቱ ነው። ከ12ቱ ደግሞ የበለጠ ትኩረት የሚሰጠው ለ3ቱ ነው። ለምን ብላችሁ ብትጠይቁኝ የመጫዋን ቤተክርስቲያን ትክክለኛ በሆነ መንገድ ሼፕ አስይዘው ሊመሩ የሚችሉ እነርሱ እንደሆኑ ስለሚያውቅ ለ3ቱ የተለየ ትኩረት ይሰጥ የነበረው ከዚህ የተነሳ ነው። አድሎ አልነበረም በፍጹም። 3ቱ ላይ ትኩረት የሚያደርገው 3ቱ ነገ የምትመጣውን ከባለ 50 በኋላ የምትመጣውን ቤተክርስቲያን የሚመሩ እንደሆነ ስለሚያውቅ ነው። ጴጥሮስ እንደምታውቁት በባለ 50 ቀን የመጀመሪያው ሰባኪ ነበረ፣ መሪ ነበረ። ያዕቆብ መሪ ነበረ። በሄሮድስ የተገደለው ያዕቆብ ዋና መሪ ነበረ። ዮሐንስ በፍጥሞ ደሴት የታሰረ ለጌታ ለኢየሱስ ክርስቶስ ዋጋ የከፈለ ሰው ነበር። ብዙዎቹን እንደነዚህ 3ቱ አታዩ። የሚያደርገውን የሚያውቀው ጌታ ከ6 ቀን በኋላ ያ ከተናገረ በኋላ ይህን ንግግር ከተናገረ በኋላ ቁጥር 1 ላይ ያለውን ቃል ከተናገረ በኋላ 3ቱን ደቀ መዛሙርት ይዞ ወደ ታላቅ ተራራ ይዟቸው ወጣ። ይሄ ተራራ ብዙ የመጽሐፍ ቅዱስ አስተማሪዎች እንደሚናገሩት የአርሞንኤም ተራራ ነው። እንደ ጠል እግዚአብሔር በረከት የሚወርድበት ተራራ፣ ወንድሞች በህብረት ቢቀመጡ መልካም ነው የተባለበት ተራራ፣ ከፍ ያለ ተራራ፣ የእግዚአብሔር ክብር የተገለጠበት ተራራ። ወደዚያ ተራራ እነዚህን 3 ደቀ መዛሙርት ይዟቸው ወጣ። የወጣበት 2 ዋና ምክንያቶች በደንብ ስሙኝ። የወጣበት ዋና ምክንያቶች ሰዎች ስለኔ ማን ይላሉ ብሎ ጠየቀና አንዳንዱ ኤልያስ ሲለው፣ አንዳንዱ ከሌ ሲለው፣ አንዳንዱ ሌላ ሲለው በጌታ መገለጥ ጌታ በገለጠለት መንገድ ጴጥሮስ ምን ብሎ ተናገረ? አንተ የሕያው የእግዚአብሔር ልጅ ነህ አለው። ጌታ ኢየሱስ ዞር ብሎ አየና ጴጥሮስ ይሄንን ማንም አልገለጠልም፣ የሰማይ አባቴ ነው የገለጠልህ አለው። ስሙኝ ወንድሞችና እህቶች፣ መንፈሳዊ ነገር እግዚአብሔር ካልገለጠልን በስተቀር ስጋና ደም ሊገልጥልን አይችልም በምንም አይነት መንገድ። ለዚህ ሆኖ ብዙ ሰዎች የኢየሱስን አዳኝነት በግላቸው የማይረዱት እግዚአብሔር ከዓይናቸው ላይ ያለውን ቅርፊት ስለማይሰብረውና ስለማያስወግደው ነው። ጌታ በሰዎች ዓይን ውስጥ ያለውን ቅርፊት ሲሰብር ሰው የኢየሱስን ማንነት ይረዳል። ሳኦል እኮ የእግዚአብሔር ቃል ዕውቀት የነበረው ሰው ነበረ። ፈሪሳዊ ነበረ። የሕግ መምህር ነበረ። በገማልያል እግር ስር የተቀመጠ ሰው ነበረ። የኢየሱስን አዳኝነት ግን ጌታ ኢየሱስ ክርስቶስ በደማስቆ መንገድ ላይ ተገልጦ ነው ማንነቱን የገለጠለት። አንተ የምታሳድደኝ ኢየሱስ እኔ ነኝ ባለው ጊዜ ነው በላዩ ላይ የነበረው ቅርፊት የወደቀው ከዓይኑ ላይ። ዛሬ ጌታ ማንነቱን እንዲገልጥልን እግዚአብሔር ዓይኖቻችንን ይክፈት። አሜን፣ ይክፈት።
ጌታ ነው የገለጠልህ ነው ያለው። ማንም አልገለጠልህም። ስለዚህ እርሱ በእውነት የእግዚአብሔር ልጅ እንደሆነ ሊያሳያቸው ስለፈለገ ነው ወደዚህ ተራራ፣ ወደዚህ ወደ በረከት ተራራ ይዟቸው የወጣው። ይሄ የመጀመሪያው ምክንያት ነው። ሁለተኛው ምክንያት የእግዚአብሔር መንግስት ምን እንደምትመስል ሊያሳያቸው ፈልጎ ነው ወደ ተራራው ይዟቸው የወጣው። የእግዚአብሔር መንግስት በኃይል ብሎ ተናግሯል። ቁጥር 1 ላይ ስትመጣ እስኪያዩ ድረስ ሞትን የማይቀምሱ አንዳንዶች አሉ ያለውን ነገር ከተናገረ ከ6 ቀን በኋላ ይዟቸው ወጣ። የእግዚአብሔር መንግስት ምን እንደምትመስል ሊያሳያቸው ስለፈለገ ነው። The kingdom of God እኔና እናንተ እንደምናስበው ተራ ነገር አይደለም። የእግዚአብሔር መንግስት የኢትዮጵያ መንግስት አይደለም። የእግዚአብሔር መንግስት የአሜሪካ መንግስት አይደለም። የእግዚአብሔር መንግስት የራሽያ መንግስት አይደለም። የእግዚአብሔር መንግስት ነው። ንጉሱ ኢየሱስ የሚገዛበት፣ ታላቅነቱ የሚገለጠበት፣ ማንነቱ የሚታይበት፣ እርሱ የነገስታት ንጉስ የጌቶች ጌታ እንደሆነ የሚገለጥበት መንግስት የእግዚአብሔር መንግስት ነው። ይህንን ሊያሳያቸው ፈልጎ ነው ከዚህ ንግግር በኋላ ከ6 ቀን በኋላ ወደ ተራራው ይዟቸው የወጣው። ወደ አርሞኒየም ተራራ 3ቱን ደቀ መዛሙርት ብቻቸውን አወጣቸውና አንድ የሚገርም ኢንሲደንት የሚገርም ነገር ሆነ ይላል። መጽሐፍ ቅዱሳችሁን ተመልከቱ። በፊታቸው ተለወጠ። ልብሱም አጣቢ በምድር ላይ እንደዚያ ሊያነጣው እስከማይችል ድረስ በጣም ነጭ ሆነ ይላል። አሁን የሚያውቁት ኢየሱስ አይደለም። አብሯቸው ይበላ የነበረ፣ አብሯቸው ይጠጣ የነበረ፣ አብሯቸው ያለ ያስተምር የነበረ፣ ያገለግል የነበረ፣ በሽተኞችን ይፈውስ የነበረውን ጌታ አይደለም ያዩት። በፊታቸው ተለወጠ። ይሄ ኢየሱስ በክብሩ ተለወጠ። ጌታ ኢየሱስ በዚህ ተራራ ላይ የነበረው የክብሩ መለወጥ በእንግሊዘኛው ቃል ትራንስፊግሬሽን ይባላል። ትራንስፊግሬሽን ማለት የውስጥ ማንነት በውጭ ሲገለጥ ማለት ነው። የክርስቶስ ኢየሱስ መለኮታዊ ማንነት ከስጋው ማንነት አልፎ የተገለጠበት መገለጥ፣ የታየበት እይታ ትራንስፊግሬሽን ይባላል። ከውጭ ወደ ውስጥ የሆነ ለውጥ ሳይሆን ከውስጥ ወደ ውጭ የተገለጠ ለውጥ ነው። ተለወጠ ኢየሱስ። እነ ጴጥሮስ ደነገጡ፣ ፈሩ። ጴጥሮስ በኋላ እንመለከታለን የሚናገረውን እስከማያውቅ ድረስ ነው የሆነው። መርበትበት፣ ፍርሃት ነው የገጠመው። በፊት የሚያውቁት በጣም ቅርባቸው የነበረ እንደ ጓደኛ ያዩት የነበረ ኢየሱስ አሁን ግን እንደዚያ አልሆነም። በፊታቸው ተለወጠ። በፊታቸው መለወጥ ብቻ ሳይሆን ልብሱ እንኳን ራሱ ሳይቀር ነው የተለወጠው። ነጭ ሆነ ነው የሚለው። ወገኖቼ ከልቤ ነግራችኋለሁ፣ ስሙኝ ባካችሁ። ብዙዎቻችን ጌታ ኢየሱስ ክርስቶስን የምናቀው በሰብአዊ ማንነቱ ብቻ ነው። አዎ ኢየሱስ ፍጹም ሰው ፍጹም አምላክ ነው። ብዙዎቻችን ግን ኢየሱስን የምናቀው በፍጹም ሰውነቱ ነው። በማርያም እጅ ላይ ያለ አንድ ትንሽ ብላቴና አድርገን ነው የምናስበው ኢየሱስን። በመስቀል ላይ የተቸነከረ መድኃኔዓለም የዓለም መድኃኒት እንደሆነና አጠገቡ ጋር ጥቂት ሴቶች የሚያለቅሱትን ኢየሱስን ነው ብዙዎቻችን በስዕል አድርገን የምናስበው። ኢየሱስ መድኃኒቴ ግን እንደዛ አይደለም። እሱ የከበረ ጌታ ነው። እርሱ የነገስታት ንጉስ ነው። እርሱ የጌቶች ጌታ ነው። እኔና እናንተ እንደምንስለው በፊቱ ልንቆም የማንችል ጌታ ነው። ስሙኝ ወንድሞቼና እህቶቼ፣ ጴጥሮስን ብቻ አይደለም የምናየው። በፍጥሞ ደሴት ጌታ ኢየሱስ ክርስቶስን ዮሐንስ ሲመለከተው አይኑ እንደ እሳት ነበልባል ነበረ። እግሮቹ እንደ እቶን እሳት ነበሩ። በዘመናት መካከል ያረጀ ጌታ እንደሆነ ለማሳየት ጸጉሩ ነጭ ነበረ። ያንን ስመለከት ይላል ዮሐንስ
ሊቋቋም ራሱን ስላልቻለ እንደ ሞተ ሰው ሆኜ በእግሩ ስር ወደቅሁ ይላል። ብዙ ሰው ጌታ ኢየሱስ ክርስቶስን እንደ ቆሎ ጓደኛው ነው የሚያየው። በጣም ተራ እንደሆነ አጠገቡ እንዳለ ሰው አድርጎ ነው የሚያስበው። ወገኖቼ ስሙኝ፣ እኔና እናንተ የምናመልከው ጌታ በክብሩ ሲለወጥ ትራንስፊግሬሽን ሲሆን እንደምናስበውና እንደምንገምተው አይደለም። ኢየሱስ የሰማይና የምድር ፈጣሪ ነው፣ ጌታ ነው፣ ንጉሥ ነው። ከማንም ጋር ሊወዳደር የማይችል ዘላለማዊ የሆነ አባት ጌታ ንጉሥ ነው። ሃሌሉያ። ምን ረሃብ እንዳለኝ ታውቃላችሁ? ምን ጥማት እንዳለኝ ታውቃላችሁ? በዚህ ዘመን ጌታ ኢየሱስ ክርስቶስ በትራንስፊግሬሽን ለነ ጴጥሮስ እንደተገለጠው ለእያንዳንዳችን እንዲገለጥ ምኞቴ ነው። ህልውናው ያገኘን፣ ክብሩ ያገኘን፣ ማንነቱ ያገኘን። እንደሱ ከሆንን እንደ ቀድሞ ማንነታችን አንቀጥልም፣ ተልካሻ አንሆንም፣ በኃጢአታችን አንገኝም። ጌታን እንፈራዋለን፣ እናከብረዋለን። እንደ ዮሐንስ እንደ ሞተ ሰው ሆነን በእግሩ ስር እንወድቃለን። ለዚህ ነው ቅድም ወንድማችን ፓስተር ሄኖክ ሲያዘምረን በውስጤ የቃተትሁ አመልክ ነበረ። ህልውና መገኘት ያስጮኸኛል ጠዋትና ማታ፣ አላቆምም ማንኳኳቴን። መገኘት እስኪ ሞላው ቤቴን፣ መገኘት እስኪ ሞላው ቤቴን፣ መገኘት እስኪ ሞላው ቤቴን። በቃኝ የማልለው ሲለፈኝ የማልለው ሰለቸኝ የማልለው ያንተን ልብናህ አምናዬ ያለበት ያለፈው ሰላሜ መገኘት ነው መዋያ ማደሪያዬ። ብንራብ እኮ ወገኖቼ እንደገና እንራባለን። ለወዳችን ብንራብ እንደገና እንራባለን። ብንጠማ እንደገና እንጠማለን። ገንዘብ ብናገኝ ገንዘቡ ይሄዳል። ዝና ብናገኝ ዝናው ይሄዳል። በሕይወታችን ውስጥ ፈጽሞ የማይተወን በቃኝ የማንለው ሰለቸኝ የማንለው የእግዚአብሔር ሕልውና ነው። ወንድሞቼ እናቶቼ እንራበው፣ እንጠማው ሕልውናውን። የጌታ ትክክለኛ ማንነትና ክብሩ በሚገለጥበት ጊዜ፣ ሕልውናው በሚገለጥበት ጊዜ ፈውስ ይኖራል። የጌታ ድምፅ ይመጣል። ነፍሳት ይድናሉ። ውስጣችን ይረካል። ጊዜያዊ ያልሆነና ዘላለማዊ የሆነ በውስጣችን የሚተከል እውነት ይኖራል። ይችን ምድር እንድንሰለችና እንድንጠየፋት የሚያደርገን ነገር የጌታ ክብር እኔና እናንተን ሲያገኘን ብቻ ነው። አለበለዚያማ ሁልጊዜ ማግኘት፣ ሁልጊዜ መብላት፣ ሁልጊዜ መጠጣት፣ ሁልጊዜ ዝናን መቃኘት መቆፈር ነው የሚሆንልን። ከሀገር ሀገር ብንሄድ አንረካም። ኪስ ገንዘባችን ቢሞላ አንረካም። ዝና እንደ ጉድ በመላው ዓለም ላይ ተንሰራፍቶ ማንነታችንን ቢገልጽልን እንኳን መርካት አንችልም። የእርካታችን ምንጭ መገኘቱ ነው፣ ሕልውናው ነው። ለኢትዮጵያ ቤተ ክርስቲያን ምኞቴና ጥማቴ ወንድሞቼና እህቶቼ ቀድሞ የነበረው የእግዚአብሔር ክብርና ሕልውና መገኘት እንዲያገኛት ነው። በፊታቸው ተለወጠ። የሚያውቁት ኢየሱስ አልሆነም። ብዙዎቻችን የምናውቀውን ኢየሱስ በክብሩ ቢገለጥልን ዛሬ እንደምንገምተውና እንደምናስበው ዛሬ ተራ ነገር አድርገን እንደምናስበው አይሆንም። ልዩ ነገር ይሆናል። ሪቫይቫል ይሆናል። የእግዚአብሔር የክብሩ መገኘት እኔና እናንተ ልንቋቋመው እስከማንችል ድረስ ኢሳይያስን ከንፈሩን የነካው ጌታ በእሳቱ እኛን ይነካናል። በመንፈስ ቅዱስ ይለውጠናል። ይሄ ይሁንልን።
አሜን ይሁንልን። ኢየሱስ ክርስቶስ በክብሩ ሲለወጥ የሚያስደንቅ ሌላ ነገር ሆነ። ሙሴና ኤልያስ መጡ ከኢየሱስ ጋር ይነጋገሩ ነበር። ምን ይሁን የተነጋገሩት? ለምን ሙሴና ኤልያስ መጡ? ሁለት እውነት የሆነ ተጨባጭ ማስረጃዎች ልንገራችሁ። አንደኛው ሙሴና ኤልያስ ከኢየሱስ ጋር መተው የተነጋገሩበት ምክንያት ሙሴ ሕግን ይወክላል፣ ኤልያስ ነቢያትን ይወክላል። የሕግና የነቢያት ፍጻሜ ደግሞ ኢየሱስ ነው። ያንን ሊያሳያቸው ፈልጎ ነው። ሙሴ ምንን ይወክላል? ሕግን ይወክላል። ኤልያስ ምንን ይወክላል? ነቢያትን ይወክላል። የሕግና የነቢያት ፍጻሜ ደግሞ እዛ አብሯቸው የነበረው ኢየሱስ ነው። ሁለተኛው የሙሴና የኤልያስን መገኘት ስንመለከት ሙሴ ሞቶ ተቀብሯል፣ ኤልያስ ደግሞ አርጓል። አንዳንድ ሰዎች ሙሴ አልሞተም ብለው ያስባሉ። መጽሐፍ ቅዱስ ላይ ግን ጌታ ክርስቶስ ማነው እግዚአብሔር አምላክ ምን ብሏል ለእስራኤላውያን? ሙሴን እኔ ቀብረዋለሁ፣ እናንተ መንገዳችሁን ቀጥሉ፣ የሙሴን ነገር ለኔ ተዉት ብሏል። እኔ ቀብረዋለሁ ካለ ሙሴ ሞቷል ማለት ነው። ሞቷል ማለት ነው። እግዚአብሔር ያንን ባይል ኖሮ ስሙኝ፣ እግዚአብሔር ያን ባይል ኖሮ ከመንገዳቸው ይደናቀፉና ወደ ከነዓን አይሄዱም ነበረ። ምክንያቱም የሙሴን መቃብር ካወቁ እሱን እየሰገዱ ለሱ እያመለኩ እሱ ፊት እንባቸውን እያፈሰሱ እዛው ይቀሩ ነበረ። እግዚአብሔር ይህን ስላልፈለገ እናንተ ሂዱ፣ እኔ ሙሴን ቀብረዋለሁ አለ እግዚአብሔር። ሙሴ ሞቶ ተቀብሯል። እንዲመለክ አስከሬኑ መቃብሩ አልፈለገም እግዚአብሔር። ሊመለክ የሚገባው እግዚአብሔር ብቻ መመለክ ስለነበረበት ወደ ከነዓን መንገዳቸውን እንዲያቀኑ እግዚአብሔር አዘዘ። ሙሴ ሞቶ ተቀብሯል፣ ኤልያስ ደግሞ አርጓል። ይህን በደንብ ስሙኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ዳግመኛ ሲመጣ በክርስቶስ ኢየሱስ አምነው የሞቱት እንደ ሙሴ ይነሳሉ። በሕይወት ያሉት ደግሞ እንደ ኤልያስ አርገው ተለውጠው ይሄዳሉ። ስለዚህ ኢየሱስ ክርስቶስ በስሙ አምነው የሞቱትን ለማስነሳት እንደገናም ደግሞ በሕይወት ያሉትን ለመንጠቅ እንደሚመጣ ሊያሳያቸው ስለፈለገ ከሙሴና ከኤልያስ ጋር ይነጋገር ነበር። ስትሞቱ የምትቀበሩበት መቃብር ቦታ ተቀብራችሁ ነው የምትቀሩት። ብዙ ክርስቲያኖች በጣም እርግጠኞች አይደሉም፣ ዋስትና የላቸውም። እኔ ከሞትኩ በኋላ ግን የት ይሆን የሚሄደው? የት ይሆን የምገባው? የት ይሆን የማልፈው? ምናምን ብለው ይፈራሉ። እኔ በመጽሐፍ ቅዱስ ውስጥ ከተጻፉት ክፍሎች ውስጥ ጥቂት ነገሮች ጥያቄ የሚፈጥሩብኝ ያልገቡኝ ነገሮች ሊኖሩ ይችላሉ። 100% 100+ ፈጽሞ የማልጠራጠረው ዛሬ ወደ ጌታዬ ቢሄድ ስጋዬን እናንተ ትቀብራላችሁ፣ እኔ ግን የሚሄደው ወደ ጌታዬ እንደሆነ ቅንጣት ያህል ጥርጥር የለኝም። ይሄ እውነት ያልገባው ክርስቲያን ሕይወቱን በጥርጥር ነው የሚሞላው። አንዳንድ ጊዜ በጌታ የሆኑ ወንድሞችና እህቶች ሲሞቱ እናለቅሳለን። ለምን አለቀስን ማለት አንችልም፣ ልናለቅስ እንችላለን። ምክንያቱም ከኛ በመለየታቸው ምክንያት ያ ትዝታቸው አብረን ያሳለፍነው የፍቅር ጊዜን እያስታወስን ልናለቅስ እንችላለን። እነሱ ግን ወደ ተሻለ ቦታ ነው የሄዱት። በጣም ወደ ተሻለ ቦታ ነው የሚሄዱት። ይሄንን ሳስረዳ ለአንዳንድ ሰዎች ምን እላለሁ? እስር ቤት የታሰረ ሰው ከእስር ሲፈታ አብሮ ያሉት ጓደኞቹ ያለቅሳሉ። የሚያለቅሱት ለምንድን ነው? ያ እስር ቤት ውስጥ ያሉ ያሳለፉት መልካምን ነገር ስለሚያስቡ ነው የሚያለቅሱት። የሰውየው ግን ከእስር መለቀቅ ለማን ነው ጥቅሙ? ለተለቀቀው ሰው ነው። በዚች ምድር ላይ እኮ እኔና እናንተ የእስራት ሕይወት ነው የምንኖረው። ሞትን ማለት ከእስራታችን ተፈተን ከዘላለም እስከ ዘላለም ድረስ ከጌታ ጋር ልንኖር ነው የምንሄደው።
ኢየሱስ ከእርሱ ጋር አብሮ የተሰቀለውን ሰው እንኳን ዛሬ በገነት ከኔ ጋር ትሆናለህ አይደል እንደ ያለው። አንድ ሰው እኔ ክርስቲያን ሆኖ ቀበሩኝ ከሱ ጋር ቀበሩኝ ይላል። እኔ በጣም ይገርመኛል። ገፍተር ብታደርጉት ወደ ኋላ ነው የሚለው እንጂ አይገባም። ማንም አይገባም። ውሸቱን ነው። ማስመሰል የኛ ህዝብ ይችልበታል በጣም። ሰው ሞቶ እንኳን ማረቡን ወይም እንትኑን ነጠላው ምናምን አድርጎ ይይ ምናምን እርግጠኛ ነኝ ነጠላው ወይም ማረቡን ብታነሱት ምንም እንባ የለም። በጣም ነው ማስመሰል የምንችልበት። በጌታ የሆነ ሰው ሲሞት አሁን ልናዝን እንችላለን። ኢየሱስም ባውን አፍስሷል፣ እንባችንን ልናፈስ እንችላለን። በቃ ጨርሶ እንደማናገኘው ካሰብን ግን ክርስትናችን አጠያቂ ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 13 ላይ ጳውሎስ ሲናገር እንደዚህ ይላል፣ ስለ ዕውቀት ከፊሉን እናውቃለን ይልና እኔ ግን ይላል የዚያን ጊዜ እንደታወቀው አውቃለሁ ይላል። ምን ማለት እንደሆነ ታውቃላችሁ? ሌሎች ሰዎች በሙሉ ምንም እንኳን በስጋ ቢሞት ቢለይም ጳውሎስን ያውቁታል ማለት ነው። እንደታወቀው አውቃለሁ፣ ሰዎች እኔን እንደሚያውቁኝ አውቃለሁ ማለቱ ነው። ስሙኝ ወንድሞችና እናቶች፣ ዛሬ መስከረም 14 ቀን 2000 በኢትዮጵያ አቆጣጠር 14 ዓመተ ምህረት ነው። አንድ ቀን እኮ እንደምንተዋወቅ መተህን ቴምፕል ኦፍ ጋድ ቸርች ሰብከን ነበረ። ይሄው ዛሬ እዚህ ተገናኘን ብላችሁ እኔን ታቁኛላችሁ። እንደዚህ አይነት ስጋ ባለብስም አዲስ ስጋ ነው፣ አዲስ አካል ነው የሚኖረን። ሁሉን ዝርዝር አናቀውም፣ እንድናውቅም አልተፈቀደልንም። እንደምንተዋወቅ ግን መጽሐፍ ቅዱሳችን ይመሰክራልናል። በዚህ ቃል ተጽናኑ የተባለውም እኮ ከዚህ የተነሳ ነው። ሙሴና ኤልያስን ምን አደረጓቸው? አወቋቸው። ከኢየሱስ ጋር ሲነጋገሩ አቤት የክብሩ መገኘት፣ አቤት መለኮታዊ መገለጥ፣ አቤት እውነት ሲበራ፣ አቤት አይኖች ሲገለጡ የሚሆነው መንፈሳዊ ነገር እኮ እኔና እናንተ ከምናስበው በላይ ነው። የኢየሱስ የክብሩ መገለጥ ልብሱ እንኳን ሳይቀር ነጭ መሆኑ፣ የሙሴና ኤልያስ በዚያ ስፍራ ላይ መገኘት ምን ያህል ደቂቃ እንደፈጀ ያ ሞመንት በዚያ ውስጥ ምን ያህል ደቂቃ እንደፈጀ አላቅም። ነገር ግን የሆነ ነገር ሆኗል። ይህንን ነው የምንመለከተው በመጽሐፍ ቅዱሳችን ላይ። ይህን ሲመለከት ጴጥሮስና አብረውት የነበሩት ሰዎች ጌታ ሆይ አሉ፣ በዚህ መሆን ለኛ መልካም ነው። እንዴ አንዳንድ ሰባኪዎች ጴጥሮስን እዚህ ጋር ይገስጹታል። ምን ነካው ጴጥሮስ? ይሄ ራስ ወዳድ እዛ ምድር እኮ ከተራራው በታች ስንት የሚሞት ነፍስ እያለ በዚህ መሆን ለኛ መልካም ነው ይላል እንዴ? እኔ ብሆን ኖሮ ምን እንደምል ታውቃለህ? ጌታ ወይ በእናት በዚህ መሆን እንዴት ድንቅ ነገር ነው፣ ባከን ከዚህ አታውርደን ነው ምለው። ተገኝቶ ነው የክብሩ መገኘት፣ ተገኝቶ ነው። በዚያ ድንቅ ስፍራ ላይ መውረድ እኮ ሰቀቀን ነው። ወደ ምድር መውረድ፣ ከተራራው መውረድ ሰቀቀን ነው። በዚህ መሆን ለኛ መልካም ነው። ትንሽ ጴጥሮስ ራስ ወዳድነቱ እንዳይገለጥበት ግን የሆነ ሽወዳ ነገር አድርጓል። ምን እንዳለ ታውቃላችሁ? ጌታው ያለ አንድ ዳስ ለማ ለኤልያስ፣ አንድ ለሙሴ፣ አንድ ለአንተ አለ። እሱን አላስገባ። እቺ አንዳንዴ የሽወዳ ጸሎት ምን ጸሎትን ሌላውን እናደርግና የራሳችንን እንሸፍናለን። እንዲህ አይነት ነገር አድርጓል። ጴጥሮስ ተወካይ ሆኖ ይናገር እንጂ እጅግ ስለፈሩ የሚለውን ቃል ስንመለከት ሌሎቹም እዛ ውስጥ እንዳሉ ያመለክተናል። በዚህ መሆን ለኛ መልካም ነው። በዚህ መሆን ለኛ መልካም ነው። የፍርሃት ራስን የመውደድ ሌላውን ያለማየት ጸሎት፣ ጴጥሮስ ልመና ጌታን ጠየቀው። እንደውነቱ ከሆነ ደቀ መዝሙር ማለት ተማሪ ማለት ብቻ ሳይሆን ደቀ መዝሙር ማለት ራሱን የካደ ማለት ነው። ራሱን የካደ እንዳይደለ ለመግለጥ ግን ዳሶቹን የመደበው ለሌሎቹ ነው። እንዲህ ሲንተባተብ የሚያወራውን ሲያጣ እጅግ ፍርሃት ንግግር ሲያደርግ አንድ ነገር ሆነ። ደመና መጥቶ ጋረዳቸው። የክብሩ ደመና መጥቶ ጋረዳቸው ይልና የሚቀጥለው ቃል ከደመናውም ይላል የምወደው
ልጄ ይህ ነው፣ እርሱን ስሙት አላቸው። የክብሩ ደመና ያልፋል፣ ድንቅ ተአምራት ያልፋል፣ አስደናቂ የምስክርነት ጊዜያቶቹ ያልፋሉ። የማልፈውና ከኛ ጋር ተጣብቆ የሚቆየው ግን የጌታ ድምጽ ነው። እርሱን ስሙት፣ እርሱን ስሙት። መወደው ልጄ ይህ ነው፣ እርሱን ስሙት። ሙሴንም አይደለም፣ ሕጉንም አይደለም፣ ኤልያስን አይደለም፣ ነቢያትን አይደለም። ማንን ስሙት? የሕግና የነቢያት ፍጻሜ የሆነውን ኢየሱስን፣ እርሱን ስሙት አላቸው። የራእዩ ትዝታ ይጠፋል፣ ይጠፋል። የተመለከቱት ነገር በሙሉ ይጠፋል፣ ይቀራል። የማይቀረውና የማይጠፋው ግን የኢየሱስ ክርስቶስ ድምጽ ነው። ነገ እመለስበታለሁ። እንዴት እንስማው በሚል ርዕስ ነገ እመለስበታለሁ። ግን ትንሽ ነካ አርጌ ማለፍ እፈልጋለሁ። ማርያምና ማርታ ኢየሱስን በቤታቸው ተቀበሉት በቢታንያ። ማርያም ጉድ ጉድ አላለችም፣ ማርታ ጉድ ጉድ አለች። ማርያም ግን ከእግሩ ስር ቁጭ ብላ ቃሉን ታደምጥ ነበር፣ ድምጹን ትሰማ ነበር። ማርታ መጣችና ጌታ ሆይ ንገራት፣ መታ ታግዘኝ፣ ትርዳኝ። ብዙ ስትባዝን ስትደክም ቆይታለች። እሱን የሚያስደስተውን ነገር ፈልጋለች። ጌታ ኢየሱስ አያትና ማርታ ማርታ፣ ጌታ ሁለት ጊዜ በድምጽ ከተናገረ የሚናገረው መልእክት ጠንካራ ነው ማለት ነው። ስምዖን ስምዖን፣ በጣም ጠንካራ መልእክት ሊናገር ሲፈልግ ነው ሁለት ጊዜ የሚጠራው። አሁንም ደግሞ ማርታን ምን አላት? ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወኪማለሽ። የሚያስፈልገው አንድ ወይም ጥቂት ነገር ነው። ማርያም መልካምን ዕድል መርጣለች፣ ከእርሷ አይወሰድባትም አላት። ብክንክን ህይወታችን፣ በጭንቀት የተሞላ ህይወታችን፣ በስጋት የተሞላ ህይወታችን ምክንያቱ ምን እንደሆነ ታውቃላችሁ? እሱን አለመስማት ነው። በእግሩ ስር አለመሆን ነው። መወደው ልጄ ይህ ነው፣ እርሱን ስሙት። እኔ እንዲሁ ሌላውን ተውት፣ የግል ጸሎታችን ምናምን የሚለውን ተውት። 2 ሰዓት ቤተ ክርስቲያን መቀመጥ የማይችሉ ሰዎች አሉ። የሚያቁነጠንጣቸው መቀመጫቸው ላይ ስፒል የተቀመጠ ይመስል ይወጣሉ ይገባሉ። 2 ሰዓት መቀመጥ እስኪያልቅ ድረስ መቀመጥ መታገስ የማይችሉ ሰዎች አሉ። እርሱን መስማት የማይችሉ ሰዎች አሉ። የሆነ ድራማና የሆነ ትዕይንት ብቻ ማየት የሚፈልጉ ሰዎች አሉ። ከልቤ ነግራችኋለሁ፣ የሚያዋጣው የሚሻለው መልካሙ ድል እርሱን መስማት ነው። እርሱን ስሙት፣ እርሱን ስሙት የሚለው ድምጽ የመጣው ከክብሩ ደመና በኋላ ነው። ደመናው ከጋረዳቸው በኋላ ነው። ደመናው የእግዚአብሔር ክብር መግለጫ ነው። እስራኤላውያንን ታስታውሳላችሁ። እግዚአብሔር ይመራቸው የነበረ ቀን ቀን በደመናው ክብር ሲሆን፣ ማታ ማታ ደግሞ በእሳት አምድ ነበር ይመራቸው የነበረው። ያ የክብር ደመና ዛሬ ይገለጥልን፣ ይምጣልን፣ ይምራን ወገኖቼ። ግራ ተጋብተን የምናደርገውን አጥተን በፍርሃት በስጋት በጭንቀት ውስጥ በምንመጣበት ጊዜ የሚያረጋጋን ነገር ምን እንደሆነ ታውቃላችሁ? የክብሩ ደመናና ድምፁ ነው። እኔና እናንተን መረጋጋት እንድንችል የሚያደርገን። እርሱን ስሙት፣ እርሱን ስሙት አላቸው። ከዛ በኋላ በጣም ልቤን የሚነካኝ ቃል እዚያ ስፍራ ላይ ያገኛለሁ። ድንገትም ዞረው ሲመለከቱ ከእነርሱ ጋር ከኢየሱስ ብቻ በቀር ማንንም አላዩ። አይገርምም? ሙሴም ሄደ፣ ኤልያስም ሄደ፣ የደመናውም ክብር ሄደ፣ አለፈ። ከነሱ ጋር ብቻ የቀረው ኢየሱስ ነው። የባል ፍቅር ለሚስት ያረጃል፣
የሚስት ፍቅር ለባል ያረጃል፣ የልጆች ለወላጆች፣ የወላጆች ለልጆች። የጓደኝነት ፍቅር ያረጃል፣ ይሻራል፣ ይለወጣል፣ ይቀያየራል እንደ ዘመኑና እንደ ሁኔታው። ከኔና ከናንተ ግን ጋራ ለዘላለም አብሮ የሚቆየው ጌታ ኢየሱስ ብቻ ነው። አሜን አሜን። የህይወት ግራፍ አይለውጠውም። እንደ ስታቲስቲክስ አንድ ጊዜ ከፍ አንድ ጊዜ ዝቅ አይልም። የኢየሱስ ፍቅር ለዘላለም ኮንስታንት ነው። ወንድሞቼና እህቶቼ ከልቤ ነግራችኋለሁ፣ ውዴ ኢየሱስ ከእናንተ ጋር ብቻ ይሁን። ተውት፣ አይኖቻችሁን ወደ ሌላ አታንከራትቱት። በፍጹም በፍጹም። አንዳንድ ጊዜ ፈጽሞ የሚለያዩ የማይመስሉ ዘላለም ተሳስረው መኖር የሚችሉ የሚመስሉ ሰዎች የሆነ ንፋስ መካከላቸው ይገባና ይለያያቸዋል። ሁሉ ሲተውህ የማይተውህ፣ ሁሉ ሲክድህ የማይከዳህ ጓደኛ ኢየሱስ ብቻ ነው። ከኢየሱስ ብቻ በቀር ከኢየሱስ ብቻ በቀር ማንንም አላዩ። ይሄ ጌታ፣ ይሄ ፍቅር ጌታ፣ ይሄ ክብር ጌታ፣ እንደ ብላቴንነት ዘመኔ የመራኸኝ ጌታ አልኩት ዛሬ ጠዋት ሳነጋግረው። አሁንም እባክህ በጎልማሳነት በእድሜ በሽምግልና ጊዜ ምራኝ። እኔ ምንም አላቅም፣ አቅጣጫዬን አላቅ፣ መንገዴን አላቅ፣ ማረጋውን አላቅ። አንተ ብቻ ከኔ ጋር ሆነ ምራኝ ነው ያልኩት። አይኖቻችሁ እርሱ ላይ ሲሆን የምታገኙትን እርካታ የመሰለ የምታገኙት ምንም ነገር የለም የለም። ይህን ሳውራ በባልና በሚስት መካከል ያለውን ፍቅር ለመለያየት አይደለም። ቢኬርፉል አላልኩም። በጓደኝነት መካከል ያለውን ፍቅር ይበላሻል እያልኩኝ አይደለም። እድሜያቸውን በሙሉ እስኪያረጁ እስኪሸመግሉ እስኪጃጁ ድረስ አብሮ የሚኖር ብዙ ሰዎችን አውቃለሁ አላልኩም። ሰው ግን ሰው ነው። ኢየሱስ ግን ከሰው የተለየ ነው። ከኢየሱስ ብቻ በቀር ማንንም አላዩ። ሕይወት ትርጉም የሚኖራት በኢየሱስ ነው። ግራ ስንጋባ፣ የምናደርገውን ስናጣ፣ ነገሮች ሲጨለሙብን፣ አይኖቻችንን አንከራተን በሌሎች ላይ ምንም ተስፋ በማናገኝበት ወቅት፣ ነገር ግን አይኖቻችንን በኢየሱስ ላይ ስናደርግ አቤት ያለው እርካታ፣ አቤት ያለው ደስታ፣ አቤት ያለው ፎይታ ከቃልና ከቋንቋ የበለጠ ነው ወገኖቼ። ከኢየሱስ ብቻ በቀር ማንንም አላዩ። ዘማሪው ሲዘምር እንደዚህ አለ፣ አይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው አለ። አይኖቹን እዚህ ተራራ ላይ፣ ተራራ ማለት ከፍ ያለ ነገር ማለት ነው። እዛ ላይ ሲያደርግ የለም ተስፋ፣ እዚህ ሲያደርግ የለም፣ እዚህ ላይ ሲያደርግ የለም። አይኖቼን ተራሮች ላይ ማንከራተቴን አቆምኩኝና አይኖቼን በሰራዊት ጌታ እግዚአብሔር ከተራሮች በላይ ተራራ የሆነ ማንም የማይገድበው እርሱ ላይ አይኖቼን ሳረግ ረዳቴ እግዚአብሔር ተገለጠልኝ ማለት ነው። ረዳቴ ሰማይንና ምድርን ከሰራ ከእግዚአብሔር ዘንድ ነው ብሎ ተናገረ። ወደ መልእክቴ መጨረሻ ስመጣ አንድ ነገር ግን ሳልነግራችሁ ማለፍ አልፈልግም። ይሄ ሁሉ ከሆነ በኋላ ቁጥር 9 ላይ ጌታ ኢየሱስ እንደዚህ አላቸው፣ ከተራራው ሲወርዱ የሰው ልጅ ከሙታን እስኪነሳ ድረስ ያዩትን ለማንም እንዳይነግሩ አዘዛቸው ይላል። ምን ነካው ጌታ? ይሄ ያልተነገረ ምን ሊነገር ነው ብዬ ጠይቄያለሁ። ይሄ ያልተነገረ ምን ሊነገር ነው? እንዴ ነው ዝም በሉ የሚባሉት? እኛ እንኳን ትንሽ ሲበራልን መዓት ነው የምናወራው። ጨማምረን አባስተን አትረፍርፈን ነው የምንናገረው ትንሽ ብርሃን ሲበራልን። ይሄ ያልተነገረ ነገር ምን ሊነገር ነው ብዬ ለራሴ ጠይቄያለሁ። አትናገሩ አላቸው። ለምን እንደሆነ ታውቃላችሁ? በመካከላቸው ፍሬንድሺፕ ኮምፒቲሽን፣ የጓደኝነት ውድድር እንዳይኖር ስለፈለገ ነው። ምክንያቱም ደቀ መዛሙርት 3
ያንን ክብር በማየታቸው ምክንያት ማን ነው ከ12ታችን የበላይ ማለታቸው አይቀርም። ደግሞም ሆኗል። አይገርማችሁም? ሆኗል። ወረድ ብላችሁ ተመልከቱ። ቁጥር 33 ላይ ወደ ቅፍርናሆም መጣ፣ በቤትም ሆኖ በመንገድ እርስ በርሳችሁ ምን ተነጋገራችሁ ብሎ ጠየቃቸው። እነርሱ ግን በመንገድ አይገርማችሁ ከሁሉ የሚበልጥ ማን ይሆን ተባብለው ነበርና ዝም አሉ። ይሄ እንዳይሆን ስለሰጋ ነው ዝም በሉ ያላቸው። ግን እነሱ ሄዱና ማን ነው የሚበልጠው? ጴጥሮስ ነው? ዮሐንስ ነው? ያዕቆብ ነው? ማን ነው የሚበልጠው ከሁላችን ማለት ጀመሩ። ዝም አሉ ይላል። ዝም አሉ። ምን ሊሉ ነው ታዲያ? ተወዳድረን ነበር ይበሉት ማለት አይችሉም። ዝም አሉ። ከዛ በኋላ ሕፃን በመካከላቸው አቆመና ራሱን እንደዚህ ሕፃን የማያዋርድ ሰው ከፍ ማለት አይችልም። ከፍ ማለት የሚፈልግ ሰው ራሱን ያዋርድ ነው ያላቸው። ፍሬንድሺፕ ኮምፒቲሽን። አገልጋይ ከአገልጋይ ጋር ዛሬ እኔ እበልጣለሁ። ኮምፒቲሽን፣ ውድድር። ፓስተር ከፓስተር ጋር፣ ነቢይ ከነቢይ ጋር፣ ሽማግሌ ከሽማግሌ ጋር፣ ምዕመን ከምዕመን ጋር፣ ዘማሪ ከዘማሪ ጋር እኔ ነኝ የምበልጠው። እንደ ፊኛ ማበጥ። ትንሽ ስፒል ነው የሚያስፈልገው። ትዕቢትን ለማስተንፈስ ጌታ ትንሽ ነው የሚበቃው። ግን ይሄ እንዲሆን አይፈልግም ጌታ። እኔ ከማንም አልበልጥም። እዚህ ፊታችሁ ቆሜ የማገለግለው ጌታ ጸጋውን ስላበዛልኝ እንጂ ከእናንተ የተሻልኩኝ አይደለም። ድካሜን አውቃለሁ። ጸጋውን ባያለብሰኝ በጸጋው ባይሸፍነኝ ኖሮ ማንነቴን ብታውቁ ኖሮ ጆሮአችሁን አትሰጡኝም ነበረ። ሁላችንም በጌታችን በአምላካችን ፊት እኩል ነን። ልንወዳደር አይገባንም። ውድድር ወደ ምን እንደሚወስድ ታውቃላችሁ? ወደ ቅናት፣ ወደ ጥላቻ፣ ወደ ስድብ፣ ወደ አለመሰማማት ደረጃ እንድንደርስ ነው የሚያደርገን። ውድድር አይጠቅመንም። እኔ ከሁሉ የማንስ ታናሽ ብላቴና ነኝ እንድንል ነው ጌታ የሚፈልገው። ባል ከሚስት ጋር ከተወዳደረ፣ አገልጋይ ከአገልጋይ ጋር ከተወዳደረ አበቃ። ስድብ፣ ጥላቻ፣ ሌላ ነገር ነው የሚፈጠረው። በቅርብ ቀን ሰማሁኝ። ምናልባት ሰምታችሁ ሊሆን ይችላል። እንደ ቀልድም ነው የሚናገረው። ባልና ሚስት አብረው አንድ ቢዝነስ ይሰሩ ነበርና ተጣሉ። ከዛ እሷ በጣም ተናደደችና ምግብ ቤት ከፈተች አሉ። የምግብ ቤት ስሟን ማን ብትለው ጥሩ ነው? ውዴ ትሳቅ ምግብ ቤት። ስሟ ውዴ ነው። ውዴ ትሳቅ ምግብ ቤት። በሳምንቱ ደግሞ እሱ ግሮሰሪ ከፈተ። ከሷ ፊት ለፊት ምን ብሎ ቢከፍት ጥሩ ነው? ጥርስሽ ይርገፍ ግሮሰሪ ብሎ ከፈተ አሉ። እንግዲህ ይሄ ከምን የተነሳ ነው? ከውድድር የተነሳ ነው። ውድድር የሚያመጣው ትልቅ ውድቀት መሆኑን ነው የሚያሳየን ማለት ነው። ተቸገርን። ዛሬ አገልጋይ ከአገልጋይ ጋር ያለው ፉክክርና ውድድር ልነግራችሁ አልችልም። ቤተክርስቲያን ከቤተክርስቲያን ጋር፣ ቴምፕል ኦፍ ጋድ ቤተክርስቲያን እንደዛ እንዳይደለች ግን በእርግጠኝነት መናገር እችላለሁ። እንደ ሰናፍጭ ቅንጣት የሆነች፣ እንደ እርሾ የሆነች፣ ጌታ ግን እንደ ሰናፍጭ ቅንጣት ለሌሎች መጠለያ እንድትሆን የሚያደርጋት ቤተክርስቲያን እንደሆነች አምናለሁ። ጥቂት እርሾ ሊጡን እንደሚያቦካ እንደ እርሾ ውስጥ ገብታ ግን ብዙዎችን ልትደርስ የምትችል ቤተክርስቲያን እንደሆነች በጌታ መንፈስ ልመሰክርላችሁ እችላለሁ። ወገኖቼ እርስ በርስ የሚፎካከሩ ሰዎችን አትስሙ። እርስ በርስ የሚወዳደሩ ሰዎችን አትስሙ። እርሱን ስሙ። ክብሩ ላይ ተጣብቃችሁ አትቆዩ። እርሱን ስሙ። ወደ ኋላ የሚጎትታችሁ አንድ ነገር ባለፈው ያገኛችሁት ስኬት ስለሆነ ባለፈው ስኬታችሁ ላይ አትቆዩ። እርሱን ስሙ። ቤታችሁ እርሱን ይስማ። ትዳራችሁ እርሱን ይስማ። አገልግሎታችሁ እርሱን ይስማ። በጌታ የተሰጣችሁ ቤተክርስቲያን እርሱን ትስማ። የዚያን ጊዜ ውጤታማ መሆን እንችላለን።